ለምን ስርዓት ማይኖር ኧረ ምን እየሆነ ነው ያለው በእናትህ ሰለሞን አላልክም ታወልቃለህ ናይ ታወልቃለህ እሷ እኮ ናይ ንቃ ህይወት እያበላሽሽ ናት ለምን አትነቃም እብድማ አንተ ነህ አሁን ጸበል ከኛ ጋር ትሄዳለህ ጭንቅላት እንዲከፈት ጸበል ግባ ያንተ ጭንቅላት ነው የተነካው አብዳል አንተ አንደኛ ወስን ስትይ ዛሬ እና በቃ አታልቅሽ ውብዬ አታልቅሽ ምንም አታልቅሽ በቃ ነገሮችን ሁሉ እናስተካክላለን እንዴ የመጣው መሰለኝ ላግኝህ ስመጣ ሄደሃል ሳትነግረኝ ናፍቆቴ ሰላም የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው አለን እግዚአብሔር ይመስገን። ዛሬ እንግዲህ በጣም ተናደን አዝነን ደብሮን የመጣ ነው። እንግዲህ ትናንትና የተፈጠረው ነገር በደስታችን ቀን የተፈጠረው ነገር አይታችኋል። ፋፊ ይሄ ነገር አቅዳ መምጣቷ በቃ የሚጠበቅ ነገር ቢሆንም ግን ደግሞ ይሄን ያህል ጭካኔ በናሂ ላይ ትሰራለች ብዬ አስቤ አላቅም እና በጣም ነው ያዘንኩት። እሷን ጉዳይ እንፈተዋለን። እንደመጣ ይሄን ሁሉ የለፋንበትን ነገር በቀላሉ መደርመስ አችልም። እሱም ታውቃለህ ያው ትዳሩን እስከዛሬ ለካ እየተታለልኩ ነበር ታውቃለህ። ለዛ እኮ ነው እኔ ብዙ ጊዜ ናሂ ስለ ንጹህ መሰከር ላይ ነበር በመተት እየያዙት ልጁ ንጹህ ሰው ነው ለካ እንደዚህ በእናትህ እያየሁት እኮ ነው ፊት ለፊት የተቀያየረው። አስነክተው የሆነ ነገር አስነክተው እኛ አሁን ቶሎ ብለን ናሂን ማለት ነው ከዚህ ጉድ ካላስወጣ ነው ብዙ ነገር ታደርጋለች፣ ብዙ ችግር ትፈጥርበታለች። ምንም ያህል ነገር ቢፈጅብኝ አረጋዋለሁ። የደም ዋጋም ቢሆን ደሜን ከፍዬ ከዚህ ችግር አውጣዋለሁ እንጂ በእንደዚህ አይነት መልኩ አይቀጥልም። ዋናው ነገር ግን ከምንም በላይ ማለት ነው ውብዬ አሁን ስነልቦናዋ ከጎኗ ሆነ በደንብ ማገዝ አለብን። ናሂንም ከዚህ ነገር ጸበል ማስገባት ካለብን እንኳን አስረን ነው ማስገባት የለነው። ጸባዩ እንዳየው ቅድም በስልክ ስጠራው በጣም ተቀይሯል፣ በጣም ወደ አውሬነት ተቀይሯል። ምክንያቱም ያደረገችው ነገር እኔ ራሱ ራስ ምታት ለቆብኝ እስካሁን እያመመኝ ነው። ያደረገችው ነገር ከባድ ነው። ሴጣን ነች እንጂ አንተ ምን አይነት ሰው ነች ግን? ይሄ ሁሉ ከሴራ ሆኖ የሚያስር አንድ ሰው አለ ኪራ። አንቺውልሽ አንለቀሽም ምን ላቀቅ መስሎሻል? አገኝሻለሁ በማገኝሽ መንገድ እንሰራላታለን። አሁንም ማታርፊ ከሆነ ማለት ነው በጣም ከዚህ የከፋ ለጊዜው ናሂን ያገኘሽው ሊመስልሽ ይችላል፣ ግን የሚከተልሽ ነገር በጣም ከባድ ነገር ነው። ለጊዜው በቃ ሰላም ያገኘሽ ሊመስልሽ ይችላል፣ ህይወትሽን ያዳንሽ ይመስልሻል፣ ብዙ ነገር ያተረፍሽ ይመስልሻል። ግን ፋፊ በጣም ተሳስተሻል። የመጨረሻ ነው የምትጎጂው። በእንደዚህ አይነት መልገል ያንቺ ህይወት ሊስተካከል አይችልም። ፋፊ እየሰማሽኝ ነው? እረፊ። አሁንም ልጁ ልቀቂው፣ በቃ ይዳንበት፣ ጸበል እንውሰደው። አሁን ከሱ ጋር ሆነሽ እንደፈለገ ምናምን ስለፈነጨሽ አይደለም፣ ይሄ ጊዜ ይቀየራል። ፋፊ እመኚ። ጸበል በእኛ ደግሞ በጸበል እናድነዋለን። ኃይላችን ፈጣሪ ነው እግዚአብሔር ነው፣ እናድነዋለን። ያንቺ መተት ምንም አያመጣም። ናሂ ደግሞ ለጊዜው እንደዚህ አድርገሽ ስለወሰድሽው ካንቺ ጋር ይሆናል ማለት አይደለም። አሁን ማንም አይሸወድልሽም፣ ሁሉ ሰው ነቅቷል። ይሄ ለዛ ለላከሽ ሰው ንገሪው። እኔ ፈርቼ አይደለም እስካሁን ዝም ያልኩት፣ እኔ ናሂ ላይ ጉዳት እንዳይደርስ ብዬ ነው። እና ለዛ ሚልክሽ ሰውዬ ንገሪው፣ አስጠንቅቂው። አሁንም ከናሂ ህይወት ውጪ ነው ምልሽ። የናሂ ህይወት በጥብጠሽ ምንም አታገኝም። እሱ ላንቺ ብሎ ብዙ መስዋዕት ከፍሏል። እሷ ለእሷ ብሎ ከስደት አስቀርቷት ይሄ ሁሉ ነገር አድርጎላት፣ እሷ ደግሞ በቃ መጫወቻ አደረገችው። እና ሚስጥርሽን አውቃለሁ ፋፊ ውጪ። እና ኪራ እኔ ከቻልክ አንተ ከጎን ሆነ አሁን በጣም እንድታግዘኝ አንድ ነገር ፈልጋለሁ። ይሄ ነገር እንዲስተካከል። ልጅቷ በጣም ጨካኝ ናት። ገብቷል አይደል? ጭካኔ ጥግ መጣ እኛ ባለንበት አይደል ቀያየረችው። እያየነው እኮ ነው የተቀየረብን። አሁን ኪራ ከቻል እንደምንም ከናሂ ጎን ሆነ አሁንም በቃ እንደባለፈው ሌላ ጥፋት እንዳይፈጠር ሌላ ክፍተት እንዳይፈጠር ከጎን ሆነን ቶሎ ብለን ከሷ ቀምተን ጸበል ማስገባት አለብን። ነገርኩ እኔ ካሁን በኋላ ከሱ ጎን ሆኜ ያለውን ነገር ሁሉ እንዲስተካከል በተቻልኩት ይኸው ትዳሩ እንደዚህ እንዲሆን እንዲስማሙ እንዳረኩት ያህል ሁሉ እሱንም ከችግር አውጣዋል። ገባሱን አሁን በጣም የጨነቀኝ በዚህ ሁኔታ ከቀጠለ እኮ በቃ ራሱን ስቶ ጎደና ላይ ሊወጣ ይችላል። ገብቷል አይደል? የተደረገበት ነገር በጣም ከባድ ነው። እኛ ያለን የትም አይሄድም። እኛ ያለን እሱ እኮ ከኛ ጋር ለማበርም በጤናው ስላልሆነ ከኛ ጋር ያብርም። እኛ የሆነ ነገር ካልፈጠረ አሁን ኪራ ምንድነው ማድረግ ያለብን? ይገፋንም አንፋታው። ይሄን ነው መናገር ሰው። እኔ በቃ እኔ በጣም የሚፈራውት እኔ የምፋታው አይመስለኝም። ሰው ምንም ቢሆን አልፋታውም። አልዋሽም። ዛሬ ጠርተነዋል አስጠንቅቀን ማሰር እንኳን ካለብን ሰው አሰባስበን ማለት ነው ይዘነው መሄድ አለብን። ጸበል ቶሎ ወስደን ይሄ ነገር ካልተቀረፈ በጣም ከባድ ነው። ከዚህ ሁሉ ችግር ይወጣል። በቃ ይሄን ነው ማለት ነው።
ሌላ ምንም እናገረው ነገር የለም። አሁን እኮ በዚህ ሁኔታ ከቀጠለ ማለት ነው ናሂ በቃ ራሱን ስቶ ጎደና ላይ መውጣቱ ነው። ገብቷል አይደል? እሷ የምትፈልገው ደግሞ ይሄን ነው። እንደዛ እንዲፈጠር አንፈልግም። እኔ ደግሞ ለልጆቹ በጣም ነው ማዝነው። እንደዛ እንዲፈጠር አናረግም። በቃ ኪራ እኔ አደራ ምልህ በቃ ከናሂ ጎን ሆነ ነገሮችን አብረን እንድናስተካክል ነው የምፈልገው። እህቴን እንደዚህ እንዳትወድቅ እንዳታለቅስ ይሄን ሁላ መስዋዕት ከፍያለሁ። እሱም እንደ ወንድሜ ማለት ነው። ገባ? የእህቴ ባለው ነገሮችን ቆሜ ካጠገቡ ሁሉን ነገር አስተካክላለሁ። እንደ ወንድሜ ነው ማለት እና እንደዚህ በቀላሉ አንፋታም። ፋፊ ነግሬሻለሁ። ፋፊ የደም ዋጋ ተከፍሎበት የተመለሰውን ትዳር አንቺ መተሽ ዛሬ አበላሻለሁ ማለት እናሳይሻለን። እንዲህ በቀላሉ የምትመልሽው ነገር እንዳይመስልሽ። አንቺ መርዝ ይሆንሽ በመተት አንተ ምን አይነት ሰው ነች? ምን አይነት እንዴ ሰው ግን እንዴት እንደዚህ ይሰራል? ምን ማለት ፈልጋ ነው? እንዴት እንደዚህ ሰው ያደርጋል? እንዴት ሰው ላይ እንደዚህ ይጨክናል? በቃ አሁን እኮ የሚያሳይ ምን እንደሆነ ታውቃለህ ኪራ? ዘመኑ በጣም ጨክኗል። ሰው ለሰው ማይተኛበት ጊዜ ነው ያለነው። ገብቷል አይደለ? ምን አይነት ዘመን ላይ ነው ግን የደረስነው? ሰው ይሄ ነገር እንዳይሆን በጣም ፈርቼ ነበር። ውስጤ በጣም ሰግቶ ነበር ታውቃለህ። በምን ሁኔታ ይሄን ታደርጋለች ብዬ አስቤ አላውቅም ታውቃለህ። የቲጂ በሰላም ተፈታ ብለን ስናስብ እቺኛዋ መታ እንደዚህ ስታረግ አትጠጊኝ ሲላት ነበር እኮ በጤናው መጀመሪያ አይተዋላ። አትጠጊኝ ሲላት ነበር። በሴራ አጥምዳ ከሷ ጎን ሁኜ የናሂን ህይወት እንዳመሰቃቅል የሷ አባሪ እንደሆን ነበር ያደረገችኝ። ግን ፈጣሪ ሲረዳኝ ስለነቃሁባት ነው ሚስጥሩ አሁን በእኔ ላይ የምትናደደው። እና ሚስጥርሽን ስለነቃሁብሽ ፋፊ ምንም አታመጭም። ጊዜያዊ ደስታ ልታገኝ ትችያለሽ፣ ግን ትወድቂያለሽ። እመኚኝ። የባሰ ጦስ ውስጥ ነው የምትገቢው ፋፊ። ደህናውን ልጅ በእናትህ ደህናውን ልጅ ልጆቹን ሊያሳድግ ናፍቀውት እኮ ቤተሰብ ናፍቆት ባህልን እያከበረ እያለ እኔ እኮ በዛ ሁኔታ ባባ ሲያለቅስ ማለት ነው በጣም እንባዬ ነው የተሰማኝ። በዛ ላይ በጣም ህመም ለቀቀብን ሁላችን በዛ ሰዓት ማለት ነው። እኔ አሁን በጣም ነው ያመመኝ። በቃ አሁን እኔ እናንተ ራሱ ጸበል መግባት አለብን ካልሆነ እና ተነጋግረናል። ምንም አይታወቅም እንዴ። ኧረ በስመ አብ። እኔ ለዚህ ልጅ እንቅልፍ አልተኛም ከአሁን በኋላ እውነቴን ነው የምልህ። እና ኪራ አሁን ደርሳለች ውብዬ። በቃ ተረጋጋና በተረጋጋ መንፈስ ደህና የተስተካከለውን ህይወት በእናትህ ምን አይነት ውብዬ። ኧረ ችግር የለውም አልቆየሽም። ምን ትቆያለሽ? ደህና ነሽ? አላቆየሁትም። አይ ብዙም አላቆየሽም ውብዬ። እንግዲህ ያው የተፈጠረው ነገር አይተሻል። በጣም ከባድ ነገር ነው የተከሰተው። ወዶ አይደለም ናይ በቃ ያው ያ ነገር ሲቀባ አይተሻል። ከዛ በኋላ ነው እንደዛ የተቀየረብንና አንቺ ዛሬ በተረጋጋ መንፈሱንም ጠርተነዋል። ተረጋግተሽ በቃ እንትን ማለት አለብሽና ስላለሽበት ሁኔታ አንዳንድ ነገር በያቸው ቤተሰቦች። እሺ ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? አለው እግዚአብሔር ይመስገን። እንግዲህ ትንሽ ችግር ተፈጥሯል። ወደ ደስታችን ወደ ሰላማችን ተመለስን ሲባል ደግሞ የማየውን ነገር ውስጥ ገብተናል። እግዚአብሔር እንግዲህ ይሄን ነገር በቃችሁ ይበለንና የተፈጠረውን ነገር ያው አይታችኋል። በጣም የሚያስደነግጥም በተለይ ለኔ በጣም የሚያስደነግጥ ነገር ነው። በጣም ከባድ ነገር ነው የገጠመን። በአሁኑ እንኳን ናሂ ላይ ልፈርድበት አልችልም። ምክንያቱም የተፈጠረውን ነገር ስለማቅ እስከ መጨረሻው ድረስ እኔም አብሬ እጣጣራለሁ። እስከ መጨረሻው ማለት ነው፣ ወደ ራሱ እስከሚመለስ ድረስ። እኔ እንደዚህ አይነት ሰዎች ለምን ካጠገባችን እንደማይርቁ እኔ ምንም እየገባኝ አይደለም። ምክንያታቸው ምን እንደሆነም አልገባኝም። አንዷን ተገላገልኩ ስል አንደኛዋ ደግሞ እንደዚህ እሱን የአይምሮን እየበረዙ የማይሆን ነገር ውስጥ እያስገቡ ትዳሩን ለማፍረስ ለምን እንደሚፈልጉ ለምን እንደዚህ አይነት ሀሳብ እንዳሰቡም አላቅም እውነት ለመናገርና በጣም ከብዶኛል። ግን ቢሆንም እስከ መጨረሻው ድረስ እታገላለሁኝ፣ እሄዳለሁኝ። ያው ቤት ውስጥ አልፈልግሽም ብሎ መቼም ገፈታትሮኛል። ግን አልፈልግሽም ራሱ እኮ አይደለም ራሱ አይደለም ገፈታትረኝም። እኔ አሁን የባለፈውን ስህተቴን ድጋሚ አልደግመውም አሁን ላይ ማለት ነው። እሱን እኔም የምለው ቤተሰቦችን የተናገርኩት እሱን ነው። ባለፈው ያደረግነው ነገር ሳናቅ እንደዚህ እንደሆነ ሳናቅ ነው። አሁን መታ እንደዚህ ፊት ለፊታችን ነው እያስነካችሁ ሌላ ሰው ይሆናል። ገብቶሻል? ይሄን ነገር ደግሞ እያየን እሱን ከዚህ ማጥ ውስጥ ለማውጣት መሞከር ነው እንጂ ያለብን እሱ ላይ መፍረድ የለብንም። እና እስኪ ይምጣና ያለውን ነገር አብረን እንመለከታለን። ማለት ከባድ ሊሆንብን ይችላል፣ ግን በተለይ ኪራ አንተ ትዕግስተኛ ሆነ ነገሮችን እኔ እሱን ለማገዝ ነው አይቻለሁ። ባይኔ ያየሁት ነገር ድረስ መሄድ ያለብን ነገር ላይ ስለወደቅን አሁን እስከ መጨረሻው አብረን ለመታገል ራሳችንን ዝግጁ ማድረግ አለብን። በተለይ እንደዚህ አይነት ሰዎች እኛን እንዳጠቁንና ትዳሬንም እንዳፈርሱብኝ
መንገዶችን መዘጋጋት አለብን። እሱም ወደ ትዳሩ እንዲመለስ ከምንም በላይ ከትዳሩ በላይ ደግሞ ወደ ራሱ እንዲመለስ ማለት የሚወስነው ውሳኔ ዛሬ ላይ የራሱን ህይወት ሊያበላሽበት ይችላል። ግን ደግሞ አበላሽቶ እንዲቀር አልፈልግም። ወደ ራሱ ተመልሶ ነገሮች እንዲስተካከሉ ነው የምፈልገውና ከዚህም በፊቱ ስህተቴን በጭራሽ አልደግሞ መድገምም አልፈልግም። እንደተባለው ባይሆን እንኳን እንደተባለው ልጁ እንኳን ቢሆን እስከ መጨረሻው ድረስ ወስጄ ማሳደግ ይችላል። ከፈለገም ደግሞ እኔ ጋር ሆኖ ማሳደግ ይችላል። በቃ እስከ መጨረሻው ታገላለሁኝና እግዚአብሔር እስቲ እንደዚህ አይነት የተረገሙ ሰዎችን ከህይወታችን ያውጣልን። እኔ ሁሌ የምለው እንደዚህ ነውና እኛም እንዋጋቸዋለን ያውጣልን። ውብዬ እኔ እኮ በጣም የሚገርመኝ ማለት ነው ከእናንተ ጋር አብሮ የበላ የጠጣ እንዴት ከጀርባችሁ ሆኖ እናንተን ለመጉዳት ያስባል? ብልሃተኛና ጥበበኛ መሆን አለብሽ። ከፈጣሪ ቀጥሎ በቃ ያለሽው አንቺ ሞራልሽ እስካልተነካ ድረስ ምንም በቃ የሚፈጠረው ነገር እሱ አይደለም ብለሽ ሙሉ በሙሉ አምነሽ በቃ ዛሬ እንደምንም እንደመጣ ፈጣሪ ከረዳን ይዘነው ጸበል እንገባለን እኛ እና የሚያስፈልገው ነገር ሁሉ እናስተካክላለን። በቃ ሲጀመር እኮ ያስታውቃል። አዛዛቷ፣ አነጋገሯ፣ ሁሉ ነገር እኮ አቀዳበት ነው። በቅድም ይመጣው ሁሉ ነገር እኔ ቀድሜ ያንን ነገር አይቼው ቢሆን ነው እኮ ቢያንስ ተጠነቀቃለሁ። ግን ያንን ለማየቴ ደግሞ በቃ የሚገርምሽ ነገር እኮ እሷ በቃ ይሄን በማድረጓ የራሷ ህይወት ሚስተካከል ነው የመሰላት። ግን የባሰ ለጊዜው ሊመስላት ይችላል። ለጊዜው ናይን ያገኘችው ሊመስላት ይችላል። ለጊዜው ህይወቱ የተስተካከለ ሊመስላት ይችላል። ግን ደግሞ ዜሮ ናት። ገብቶሻል አይደለ? ምንድነው እግዚአብሔር ከኛ ጋር ነው። የሰው ህይወት አፍርሳ ነው ናይን የምታገኘው። እሱ እኮ ባለ ትዳር ነው፣ ልጆች አሉት እኮ። አሁን እኮ በቃ ዋና አላማዋ እሱና ናይን ፈልጋ ሳይሆን በቃ የናይን ትዳር መበጥበጥ ነው የምትፈልገው። ስለሱ አያገባኝም። የምትፈልገው ነው ያልገባኝ ነገር ከና የምትፈልገው ነገር ምንድነው? እሱ ነው የምትፈልገው። ይሄ ቅናት እኮ ነው። ይሄ እኮ የቅናት መንፈስ ነው። ትዳር ይዞ እንዴት ነው እሱ ቅናት ይዞት ሌላ ሰው ትዳር የሚያፈርሰው? ምክንያቱም ምንድነው? በቃ አሁን ጊዜው እኮ አጋጣሚ በእኛ ህይወት በእናንተ ህይወት ይሄ ደረሰ እንጂ በየሁሉም ቤት ያለ ሰው ችግር ነው። ገብቶሻል አይደለ? አሁን ሰው ለሰው ማይተኛ በለት ሰዓት ነው ያለ ነው። ስለዚህ ውብዬ በደም ተረጋጊ። በቃ ይሄ በሁሉም ሰው የሚደርስ ችግር ስለሆነ አንቺም ተረጋግተሽ በቃ እሱንም ተረጋግተን አውርተን ዛሬ በጸባይ ይዘነው መሄድ አለብን። እና ተረጋጉ። እስቲ እየደረሰ ነው መሰለኝ። ይምጣና በደንብ እናወራለን። ከዛ በቃ ማውራት ብቻ አይደለም ይዘነው ነው መሄድ ያለብን። ገብቶሻል አይደል? አንፋታው እንዲህ በቀላሉ አንፋታው። እናሸንፋለን እስከ ጥግ ድረስ ነው። እኔ ራሱ በጣም እያመመኝ ነው ታውቃለህ። በጣም ከዛ በኋላ በቃ ከሸተተኝ በኋላ ልክ አይደለም። ገብቷላ? በጣም እያዞረኝ ነው። ጸበል ትቀልዳለህ እንደ ሰው ውብዬ፣ አንቺም በቃ ጸበል መግባት አለብሽ። ወደ ፈጣሪ ቤት በጣም በቃ መበርታት አለብሽ። ከወትሮ በበለጠ አሁን በጣም መበርታት ያለብሽ ሰዓት ነው። ገብቶሻል? እና በጣም መበርታት አለብሽ። እና ቤተሰብ እንግዲህ እስቲ ናሂ እየመጣ ነው። በቃ ያለው ነገር ተረጋግተን ምን አይነት ነገር ነው እያጋጠመን ያለው? እኔ እውነት ይሄን ነገር ዋጋ የደም ዋጋ ከፍለንም ቢሆን ከዚህ ነገር እናውጣዋለን። እኔ በፊትም እኮ ሳናይ ነው እንጂ እንደዚህ ልጁ በቃ እየተታለለ ነው ማለት ነው። አየሽ፣ በመተት እየተጫወቱበት ነው። አሁን ትጂ ጸበል ገብታ በተመለሰችበት ሰዓት ይሄ መፈጠሩ አሁን ደግሞ ተገላገልን ስንል ደግሞ ሌላ ሰው ምን እንደሆነ እሷ ራሱ ምን እንደገጠማት አናውቅም። እና በቃ አታልቅሽ ውብዬ አታልቅሽ። ምንም አታልቅሽ። በቃ ነገሮችን ሁሉ እናስተካክላለን። እንዴ ብቻውን አይደል እንደ ጠራሁት? ብቻሽን አይደለሽም ታውቂያለሽ። ብቻውን አይደል እንደ ጠራሁት? ውብዬ ኪራ ብቻውን አይደል እንደ ጠራሁት? ናው ምን እየሆንክ ነው? ብቻህን አይደል እንደ ጠራሁት? ናይ ምን እየሰራህ ነው? አንተ ራሱ ምን እየሆንክ ነው? ለብቻ አይደል እንደ ጠራህ ነው? ናይ ምን እየሆንክ ነው? አንቺ ለምን ምን ሰሪ መጣሽ? ጭቅጭቃ ጀምሩ። እንዳነቂ አትቂ። አንቺ ወሬና ወደ መሀል የምትገቢው እኔ እንደዚህ ወረውልሻለሁ። ነፍሰ ጡር ነሽ ብዬ ነው። ናይ እንዳነካ ስርዓት ይኖራል። ምን እየሆንክ ነው ያለው? አትንኪያት ውብዬ። አንቺ የሆነ ነገር እንዳታረግሽ። ዞር በል። ምን ይዛ እንደመጣች አናውቅም። እሺ ምን ፈለጋችሁ? ናይ አሁን ወደ ልብህ ተመለስ። አንቺ ዞር በይ። አንቺ ዞር ወደዛ ወረውልሻለሁ። እኔ ነፍሰ ጡር ላይ እጄን አላነሳም ብዬ ነው። እሺ ሆዷን እንዳነኩ በቃ ሆዷ እንዳትነካ የምትፈልግ ከሆነ ዞር አድርጋት። ናይ በለስለሳት አዋራት እንጂ ምን እየሆንክ ነው? ልቀቃት። ምን አድርጊ ነው የምትይኝ? ተይኝ በቃ ተይኝ። አትከታተይኝ በቃ ነግሬሻለሁ። ቆይ አይደለም እኔ ምን አረኩ? ናይ ምን እየሆንክ ነው? ዞር በልልኝ። ዞር በይ በእናትሽ ወደዛ። ረሶል ምን እየሆነ ነው? ናይ አንተ ያማህ እንዴ? ና እስቲ አንቺ ዞር በል ይኸውልህ፣ ዞር በል ተባልክ እኮ። እንድትገፋ አትፈልግም አይደለም? እሷ እንድገፋት አትፈልግም አይደለም? ዞር በይ በላትና ከአንተ ጋር እናወራ። ወንድ ነህ
አንቺ ዞር በይ እኮ ዞር አድርጋትና እናውራ። አንተ ስርዓት ይኑር። ስርዓት እንዳነካት ናይ ወደ ራስ ተመለስ። አንተ ልብስ አውልቀው ይሄን አንቺ ከዛሬ ድረስ ያረከው እንዴ መብቴ አውልቀው ናይ አውልቀው። አንቺ ራሱ ነው የሚያምሽ። አንቺ በሰው ትዳር ገብተሽ ሚቃናልሽ መስሎሻል? አልፋፊ መቼም አያልፍልሽም። የባሰ ህይወትሽ ይመሰቃቀላል። እመኚ፣ ህይወትሽ ሙሉ ነው የሚመሰቃቀለው። ለጊዜው ሰላም ያገኘሽ ሊመስልሽ ይችላል። እመኚኝ፣ ትወድቂያለሽ። አሁን ሳቂ አሹፊ። አሁን ሚስቴ አይደለሽም፣ የቀድሞ ባለቤቴ ነሽ። በቃ ነገርኩሽ። አይ አሰሚም አንተ ናይ ለምንድን ነው ስነ ስርዓት ማይኖር? ይሄ እኮ ያንተ ጸባይ አይደለም። አንተ ያንተ ጸባይ አይደለም። አይፈልግህም። በቃ አይፈልግህም። አንቺ አይፈልጋችሁም። ማሰብ ዞር በሉ፣ በቃ ዞር በሉ። በስርዓት ታወሩኛላችሁ። አንተ እኮ ነው ስርዓት የሌለ። በቃ ይሄው ሚስትህ እኮ ነች። አውቃራት በእናትህ ሆዷ እንዳይመታ አሁን ሆዷ እንዳይመታ የምታዝንላት ከሆነ ዞር አድርጋትና ከእሷ ጋር ምንም አይነት ጉዳይ የለንም። ጉዳያችን ካንተ ጋር ነው። ያለ እሷ መንቀሳቀስ አልችልም። አልችልም። በቃ ምን ማለት ነው? ያለ እሷ መንቀሳቀስ አልችልም። እሷ እኮ ናይ ንቃ፣ ህይወትህ እያበላሸች ሴት ናት። ለምን አትነቃም? እብድማ አንተ ነህ። አሁን ጸበል ከኛ ጋር ትሄዳለህ። ጸበል ትሄዳለህ። ያዘው ቀኝ ዞርና ጸበል ትሄዳለህ ከኛ ጋር። አንቺ ሴት የዞር በይልኝ። ነፍሰ ጡር ብዬ ነው እንዲህ ወደዛ ነው የምገፈትርሽ። አንቺ ዞር በያ። አላወልቅም። ታወልቃለህ። ናይ ታወልቃለህ። አላወልቅም። ልቀቀኝ። አንቺ ስርዓት ይኖርሽ እንጂ ያምሻል አይደል? ጤነኛ አይደለሽም። እኔ ብቻሽ ብትሆኚ ማለት ነው እንደዚህ ወዳይ ይመታል። ስርዓት ይኖር፣ ስርዓት እንዲኖር አድርጋት እሷ። እሺ ዞር በሉልኝ። ለዚህ ነው የቀረኝ። ለዚህ ነው የቀረኝ። ከኛ ጋር ትሄዳለህ ጸበል። ለምን ዞር አትይም? እያንዳንዳችሁን ዋጋ እንዳለሰለኝ በቃ ተውኝ። ናይ ለምንድን ነው የማትሰማው? ናይ አሁን የመጨረሻ እድል ነው ያለ። አሁን ጸበል ይዘን ትሄዳለህ ከኛ ጋር። እንዴት እንደምወስደውማ አሳይሻለሁ። እኔ ጤነኛ ነኝ። አበድኩ። ጤነኛ ብትሆን አንተ ልጆችና ቤተሰቦችን ታስብ ነበረ። ስም አታጥፉ። እቺ አስራሃለች። ይሄ ደግሞ ያሰረ በገዛ ጓደኛ ነው። አንተ ስራ ልታስፈራራኝ ትሞክራለህ እንዴ? ናይ ራስ ተመለስ። ናይ ምን ይሆንክ ነው? ስርዓት ይኑር። ቆይ እሺ አውረኝ። እኔ ምንድን ችግር ከእሷ ጋር ሆኜ ነው የማወራሽ። ምንድን ነው እሷ? ምንድን ነው ከእሷ ጋር ምን አለ? አንቺ ዞር በይ እስኪ፣ ዞር በይ። እኔ ነፍሰ ጡር ነሽ ብዬ ነው። ወዷ ይመታል። ዞር በይ። ናይ ለምንድን ነው የማትሰማው? አሁን ከቻልክ ማለት ነው። እስኪ ዞር በይ። እኔ እና እሱ ምን የምናወራው? ወዷን ትመታለህ። ዞር በል። አንቺ ያልሻል። ጤነኛ አይደለሽም። በቃ እስኪ ዞር በይ። አይፈልግም። ዛሬም ትዳርን እያፈረስክ እንደሆነ ገብቶሃል። የምን ትዳር ነው? አንቺ ቆይ ቀድሞ የራሱ እኮ አይደለም አብቅቶለታል። እኔ ራሱ እኮ አያውቅም። እሺ ውብዬ አንተ ስርዓት ይኑር። ጤነኛ ነኝ እኔ። ጤነኛ ብትሆን እንደዚህ አይነት ነገር ካንተ አይወጣም። ናይ ጤነኛ ሆነ በደንብ አውቃለሁ። ናይ አንቺ ይጆር ዘበናት አንቺ ነፍሰ ጡር ናት እንዳነኳት ጦስ ትሆን ብሻለሽ ውብዬ። እሷ እንደ ለጄና ላነሳም ብዬ ነው እንጂ አጋጭ ችግር የለውም። ለየብቻ ወልጄ እንገናኛለን። ስነ ስርዓት እንዳነኩኝ እኔ ነግሬያቸዋለሁ። አይ ወደዛ አፍሽ ናት። አሁን ከቻልክ ና ዞር በል። እኔ አወራታለሁ። እንሂድ ና ሄድ ሳታውኝ ነው ማለት ያዘውና እንሂድ። ያዘው መብቱ ነው። እብድ ነህ እንዴ? ያዘውና እንሂድ። ኬራ ከእሷ ጋር ሆኜ ምንድነው ችግር? አትንካኝ። እሺ አትንካኝ። አዋራትሽ። አሁን ተረጋግታ ፖሊስ ነው የምጠራባችሁ። ተውኝ። ፖሊስ ነው የፈለከውን መጥራት ትችላለህ። ዞር በል። መብቴ ነው የተጋፋችሁ። እሷ እኮ ናት የሰማንያ ሚስትህ። ምን እየሆንክ ነው? የሰማንያ ሚስትህ ናት እሷ። እኔና እሷ ነገር አብቅቶለታል። የልጆች እናት ናት እሷ ናት የልጆች እቺ ውሸታም ዝም ናት። በል በቃ። እሺ ተልካን የመጣችሁ ና ያንተን ህይወት ለመበጥበጥ ለምንድን ነው ማሰማው? አሁን ከቻልክ ጭንቅላት እንዲከፈት ጸበል ግባ። ተነክቷል ጭንቅላት። ያንተ ጭንቅላት ነው የተነካው። ታከም። ያማኑኤል ግባ። አብዳሃል አንተ አንደኛ። ኪራ አሁን ከቻልን በቃ እሷን ወደዛ እናርጋትና ጸበል ይዘናል። ወደዛ የምታረግ እሺ እንዳነኩኝ በህግ አምላክ ባለ ትዳር ነው፣ የልጆች አባት ነው። አሁን ማውራት ትችላለች። ለአንቺ ብሎ መልካም ነገር ስላደረገ ለናሂ ይገባዋል። ለናሂ ነው አሁን የሚገባው። ላውራት ትችላለሁ ብዬ ዞር በሉ እናንተ። ዞር በሉ። ተይ ይቆጭሻል። ባለሁበት ይኸው አውሩ። በቃ እብድ ናቸው እንዴ እነዚህ? አሁን ላውራት ትችላለሁ። ዞር በሉ። አልፈልግም። ያለ እሷ ማውራት አልፈልግም። አሁን ላውራት። እሺ አውሪ። ብቻ ነው ማውራት የምፈልገው። ነይ እስኪ ወደዚህ ያውሩበት። ይኸው እያወራን ነው። ነይ ወደዚህ ያውሩበት። ቆይ እያወራን ነው። አትንካት፣ ልቀቃት። ይኸው ላውራት። አትንካኝ። አንቺ ስርዓት ይኑርሽ። ባለ ትዳር ነኝ ብለሻል አይደል? ምንድን ነው አውሪው። ማውራት ፈልጊ ነው። አውሪ። ወደዛ አለብሽ። አትክፈቺ።
የምታወሪ ከሆነ አውሪ። አይደለም እሱ እኮ ስጋው ነው። እሱ ተለጠፈሽ ምንድን ነው የምታረጊው? ታዲያ ምን ትጠቀሚያለሽ? አላደነዘሽው የምን መድኃኒት ነው? ገባሽ አይደል? ስጋው ነው ያለው ነገር የለሽ። እየሰማሽ ነው አይደል? ስትደብሪው በቃ መድኃኒት ነው ምናምን ማለት ጀመርሽ። እኔ ደበርኩት? አረ በጣም አስጠላ። እንዳልደበረውማ ጠንቀሽ ታውቂያለሽ እኮ እንዴት ደስተኛ እንደነበረ አይተሻል አይደል? እኮ ሰጁ ለምን አትወስጂውም? ወንድ ከሆንሽ ያለ መድኃኒት ለምን አልወሰድሽውም? ንገሪኝ እስቲ። አይ ጀግና ከሆንሽ ኧረ እባክሽ አመተሽ ምን ደረግሽ? ሁላችንም ያየነው ነው። ገባሽ አይደል? እሱ ደግሞ ለጊዜው የጠቀመ መስሎሻል፣ ግን እመኚ የባሰ የምትጎጂው አንቺ ነሽ ፋፊ። አንተ ዝም ብለህ አለፍ። ምን ሆንኩኝ? ወደ ራስ ተመለስ። ምን ሆንኩኝ? ወደ ራሴ እኮ ነኝ። ምን ሆንኩኝ? ምን አጠፋሁ? ስለዚህ ከኔ ጋር ወደ ራስህ ከሆንክ ና ከኛ ጋር ትሄዳለህ። አሁን አንቺ ዞር በይ፣ ነይ ዞር በይ፣ ነይ እስቲ ዞር በይ። በቃ እኔ እሷን ይዛታለሁ፣ አንተ እሱን ይዘይ። በቃ ይዛችሁት ሂዱ። መብቴ መሰለኝ። ምን ማለት ነው? እንደ ወደዋለሁ ልብስ መብቴ መሰለኝ። ወደዋለሁ ላይ ጸበል እንሄዳለን። በቃ ተረጋጋ፣ ራስን አረጋጋ። ሁላችንም እንደውም ዝም በይ። ምን አገባሽ? አያገባሽ። አላወራሽ። ስም አታጥፉ፣ የልጅቷን ስም አታጥፉ። ነግሬያቸዋለሁ። ስም አታጥፉ። ይሁንልህ፣ ችግር የለውም። ንጹህ ናት ልጅቷ። ስም አታጥፉ። በቃ ከጸበሉ በኋላ እናወራለን። ናይ ጸበል እንሂድ። እኔ ከእሷ ጋር ነው የትም አልሄድም። አብሬያት እሄዳለሁ። ምንም አታረግልህም። ዞር በልልኝ ኪራ በቃ ያዝና ውሰደው። በቃ እኔ እሷን ይዤ እሄዳለሁ። አንቺ ስርዓት ይኑርሽ። ዞር በይ። አሁን ምንም ነገር የለሽም ከእሱ ጋር። ለምንድን ነው ስርዓት ማይኖርህ? ኧረ ምን እየሆነ ነው ያለው? በእናትህ ሰለሞን የነገርኳቸው እያንዳንዳችሁ ዋጋ ትከፍላለች። በተለይ ደግሞ እመኚኝ ፋፊ፣ ለጊዜው የተሳካልሽ መስሎሻል። ምንም አይሳካልሽም። ምንም አታመጭም። ለጊዜው ይኸው ስጋው ነው ካንቺ ጋር ያለው። ምንም አታመጭም። አትናገራት። ስማ፣ እሷን የመናገር መብት የለም። እሺ አንተ ሰለሞን አውሪው ነው እኮ ምን ይሆን? ራሱ አያውቅም እኮ ራሱ አያውቅም። ይኸው መንፈሱ ተጣጥሮታል። ራሱ አልፈልጋችሁም አላችሁ። በቃ እንዳጠሩን ከዚህ በኋላ እኛ ስንፈልግ ብቻ እናንተን እንጠራለን። እንዳጠሩን ከዚህ በኋላ እሱም ከደበረን እንጠራለን። እኛ ስንፈልጋችሁ ብቻ እንዲሁ ለመዝናናት ውብዬ ትሰሚኛለሽ? በቃ እንዳጠሪኝ ከዚህ በኋላ እኔ ከፈለኩ እኔ እጠራሻለሁ። ዞር በል ልቀቀኝ። ተረጋጋ። አሁን የምትናገረው ነገር በኋላ ዋጋ ያስከፍላል። ተረጋጋ። ነይ እንሂድ። ምንድነው ዋጋ የሚያስከፍለው? ኪራ ኧረ እንደምን የምንሰራውና ጸበል ነው ሰደው በቃ አንተ እንዳልከኝ አንቺ ዞር በይ። ካንቺ ጋር ምን ጉዳይ? እኛ እኮ ካንቺ ጋር ጉዳይ የለንም። ሲጀመር አጠገቡ እንዳትደርስ። ካንቺ ጋር ምንም አይነት ጉዳይ የለንም። ከሱ ጋር ነው። እሱ ደግሞ ከኔ ጋር ጉዳይ አለው። ምን ልትሆን ነው? እሺ ዞር በል። ዞር በል። እመኚኝ፣ የውድቀት ውድቀት ነው የምትወርቂው። ገብቶሻል አይደለ? ለጊዜው የተሳካልሽ መስሎሻል። በጣም ደም እንባ ታለቅሻለሽ። እመኚኝ። ዛሬ እንደዚህ ይሄ ቀን ማያልፍ መስሎሻል። ያልፋል ይሄ ቀን። ሁሉም አልፎ ግን ሁሉም ነገር አልፎ ግን ምን እንደምትሆኚ እናያለን። እሺ አንቺ ቀላል ነው እንዲህ ወደዛ ገፍትሮ መጣል ቀላል ነው። ግን ነፍሰ ጡር ብለሽ ሆድሽ ላይ ላለው አክብረን ነው ዝም ያለው። እንዳንቺ ዝቅ ብለን ስለማናስብ ገብቶሻል አይደለ? ስለዚህ አሁን ሂጂ ና። እሱ ደግሞ አይፈልጋችሁም። እኔ ላያችሁ አልፈልግም። እሱ ሳይሆን ማይፈልገን ማለት ነው። እሱ ላይ ያደረግሽበት ነገር ነው እኛን ማይፈልገው። ገብቶሻል? እኛ እስካለን ድረስ ደግሞ አንቺ ሰላም አግኝተሽ የምትኖር እንዳይመስልሽ። አንተ እንደውም ይኸውልህ ሰላም እንደምታገኝ በምን እርግጠኛ ነህ? እኔማ ምን ማረጋገጫ አለ? በሰላም እየኖርኩማ እያሳየሁሽ ነው። በደንብ ዋጋ እንደማስከፍል ደግሞ ታውቃለህ። ምንም አታስከፍይኝ። ምንም አታመጭ አልፈራሽም። ምንም እጄ እኔ ላይ አትቀሰሪ። ምንም አታመጭ እኔ ላይ ነካውሽ። ምንም አታመጭም። ደምን ባት አለቅሻለሽ። በእቺን ኮተትን ይዘህ መሄድ ትችላለህ። ኮተትማ አንቺ ነሽ። ካንቺ በላይ ኮተት የለም። አታስፈልጉ እንዳነካኝ። በኋላ ከእጄ ሰበብ ትሆናለህ። በጣም ነው የምታስጠሉኝ። ወደ ራስ ተመለስ ነው። አንቺ ተማምነሽ ነው አይደል? ምንም አታምጪም። አንቺ ያመንሽው ይጥልሻል። እንዳነካኝ ስርዓት አይ ምን ይሆንክ ነው? አይፈልጋችሁም። ውብዬ ተረጋጊ፣ በቃ ተረጋጊ። ተረጋጊ ተረጋጊ። በቃ ይስተካከላል። ይኸው ልጁ ራሱ አይደለም እኮ በቃ መንፈሱ ነው እያወራን ያለው። ሙሉ በሙሉ ወደ መንፈስ ተቀይሯል። በቃ እናሸንፈዋለን። ተረጋጊ በቃ። እኛ ደግሞ ከጎንሽ ነን እስከ መጨረሻው። እመኝኝ ውብዬ።